ሄርሜላ ያለችበት ሁኔታ ታውቂያለሽ ወይ? ዘህራዬ ካወቅሽ ንገሪኝ ብላችሁ አብዛኞቻችሁ ማለት ነው። ቆይ እኔ የምለው አንድ ጥያቄ ልጠይቃችሁ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እኔ የምለው ቲክቶክ እንዴት አወቃችሁት? እንዴት ትክክል ነው ግን የኢትዮጵያ ፕሮፋይል እና የኢትዮ ፍሉቨሪ አንድ ነው እና በጣም ገረመኝ። ቲክቶክ ላይ እየመጣችሁ ዜድዬ ዘህራዬ ስለ ሄርሜላ ያወቅሽው ነገር አለ ወይ ምናምን እያለች ነበረ በቲክቶክ ላይ። በነገራችን ላይ እኔ እኮ አላቅም። እስኪ የምጠይቁት ሰው እኔ ልንገራችሁ ማለት ነው። እስኪ ዜድ ሾው ማለት ነው። ዜድ ሾው ከኔ የበለጠ ስለምትከታተል ነገራቶቹ ምናምን ስለሚደርሷት እሷ ጋር ሄዳችሁ አዲስ ነገር ብትጠይቁ በጣም ጥሩ ነው ማለት ነው። እና ሁኔታ ላይ እኔ ግን ቲክቶክ ላይ እንደሰማው ሄርሜላ ያለችበት ሁኔታ ላይ ትንሽ ግራ የተጋባ ሁኔታ እና ምን ማድረግ እንዳለባት እያሰበች እና መጥፎ ሁኔታ ላይ እንዳለች ነው እየሰማሁት። እሱም እኔ ከትክክለኛ ሰው ጋር አይደለም፣ ከይቅርታ ጋር ከትክክለኛ ሰው አይደለም። እኔ ቲክቶክ ላይ ነው የሰማሁት። ቲክቶክ ላይቭ ላይ ከፍተው የሄርሜላ አድናቂዎች እና ደውለው እንደጠየቋት እና ያው ለጊዜው ባለቅስም ለጊዜው ብከፋም አብርሃም ወደ እኔ መመለሴ አይቀርም ብላለች። እሷም እንደ ሩታ። ስለዛ ይሄ ማድረግ ያለባቸው ነገር ሄዳችሁ ዜድ ሾ፣ ያው ዜድ ሾ የማያውቃት የለም። ዜድ ሾ የሄርሜላ እና የአብርሽ በጣም አድናቂ ናት። ለእነሱ ነው የምትደግፈው። ያ ስለሆነ እሷ ጋር ሄዳችሁ ያለውን ነገር ጠይቁ። ምክንያቱም እሷ ከኔ የበለጠ ታውቃለች እና እሷ ጋር ሄዳችሁ ብትጠይቁ። እኔ ደግሞ ያው ቻናሌ እይታም እየቀነሰብኝ ነው፣ እይታም ስለወደቀብኝ የሆነ በቃ ቻናሌ ምን እንደሆነብኝ ራሱ ማውቀው ነገር የለም በእኔ በኩል ማለት ነው። እና የምሰራው ቪዲዮ ሰው ጋር ይደርሳል፣ እይታ አይኖረውም ይሆን ምን አላውቅም፣ ብቻ ለኸይር ነው። እኔ ችግር የለብኝም፣ ለኸይር ነው ብዬ ስለተቀበልኩ ጣጣ የለም በእኔ በኩል ማለት ነው። ለምትሳደቡት ደግሞ አላህ ሂዳ ይስጣችሁ ብዬ ነው ማልፋችሁ። ሌላው ነገር ደግሞ ስለ ሄርሜላ ያለችበት ሁኔታ እኔ ቲክቶክ ላይ ጠዋት ስንት ሰዓት መሰላችሁ? የሳውዲ አንድ ሰዓት ተኩል አካባቢ ነበረ ላይቭ ላይ እያወሩ ነበረ እና ያለችበት ሁኔታ ትንሽ አስቸጋሪ እንደሆነ ነው የተናገሩት ማለት ነው። ግን ትክክለኛ መረጃ ይሁን አይሁን አላውቅም። ብቻ በአይኔ በጆሮዬ የሰማሁት ነገር የለም። ነገር ግን ላይቭ ላይ ወጥተው እነ ሰላም የሚባሉ የሄርሜላ እና የአብርሽ አድናቂዎች ነበረ ወጥተው እያወሩ ያሉት እና ደግሞ ሰላም የሚሏት ቲክቶክ ላይ ስለ ሄርማ ብዙ ነገር ታውቃለች እና ደውላ ስልክ ቁጥሯ አላት እና ለሷ ትደውልላት እና ያለው ነገር ትጠይቃታለች ማለት ነው። ከዛ በኋላ ላይቭ ላይ ነው የምታወጣት ማለት ነው። ስለዛ ሄርሜላ በቲክቶክ ቀጥታ መስመር ጠዋት በስልክ ነበረ፣ ቲክቶክ ቀጥታ መስመር ሳይሆን በስልክ ነበረ ያወራችው። ያለችበት ሁኔታ ትንሽ ቢከብድም ትክክል ነው። አብርሽ ከ2 ከ3 ሳምንት በኋላ እንደዚህ ፍቅራቸው ያማረ እንደዚህ የሰመረ ነበረ። በነገራቶቹ ላይ እንደዚህ ወደዚህ ሄዶ ይሄን ደረጃ በመብቃቱ በጣም አዝኛለሁኝ ማለት ነው። ስለዛ ትዕግስቱን አድርጉ። ሌላው ነገር ደግሞ በቅርብ ጊዜ ሁሉ ነገር እንደሚስተካከል ደግሞ ዳኒ ተናግረዋል። ዳኒ ደግሞ ያለው ነገር ያለው ሁኔታ ሁሉ ነገር እየተናገረ ነው። በጣም ጀግና ነው፣ ጎበዝ ነው። በዚሁ አጋጣሚ አከብረዋለሁ ማለት ነው። እኔ እንጃ ሰው የማያደርገው ነገር ነው ያደረገው ትላንትና ማታ ሩታ ጋር ማለት ነው። ስለዛ እና ያለው ነገር ያለው ሁኔታ እንሻላ አብረን የምናየው ይሆናል። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶችዬ። ያለው ሁኔታ እኔ እስኪ ዜድ ሾው በነገራችን ላይ እኔ እንጃ ኮሜንት ይበዛባታል ይሆናል አቅም። ይሄ ቪዲዮ ከደረሳት ይድረሳት፣ ያለው ነገር ትነግራቸዋለች እሷ። እና ደግሞ ቅድም ለቃ ነበረ ቪዲዮ ማለት ነው። አላቅም ኖቲፊኬሽን መቶልኝ ነበረ። ወደ ታች ስፈልጋ ደግሞ አጣሁት። ብዙ ሰው ኖቲፊኬሽን ወደ ታች ስለወረደብኝ ማለት ነው። ሌላው ነገር ደግሞ ያው የእሷም ቻናል አደጋ ይሁን አላቅም፣ አደጋ ላይ ይሁን ምን ይሁን አላቅም። የብዙ ሰው ቻናል እየተዘጋ ነው በአሁኑ ሰዓት። ተጠንቀቁ ለማለት ያክል ነው። በዚሁ አጋጣሚ ዜድዬ በርችልኝ፣ ጠንክሪ የኔ ቆንጆ፣ የኔ የማትበገሪ እህቴ ጠንክሪ። ትችያለሽ፣ አንቺ ትችያለሽ። ቻናል ከፍተሽ ቻናል ማሳደግ ትችያለሽ አንቺ። እንግዲህ እኔ ያው በዳታ ስለሆንኩ 2 ቻናል መክፈት እችል ነበረ። ነገር ግን እኔም እችላለሁ መስራት ወደ ኋላ ምናምን ማለት እችል ነበረ። ነገር ግን ነገራቶቹ እኔ በዳታ ነው የምጠቀመው። ዳታ ደግሞ በወር 10,000 ነው የምሞላው። የዛውም ሆኖ ይከፍለኛል ብዬ ስጠበቅ ቁልቁለት አውርዶ ቁጭ አደረገኝ ማለት ነው። እናንተ ይሄን ሼር፣ ላይክ፣ ሰብስክራይብ ካረጋችሁልኝ ለብዙ ተደራሽነት ከሆነልኝ ያው ቻናል ሊነሳ ይችላል። እናንተም ደግሞ ከጎን የሆኑልኝ እወዳቸዋለሁ። መልካም ቆይታ። በሌላ ቪዲዮ እመጣለሁ። ጠብቁ።